እንኳን ለመስቀል በዓል ሁላችሁም በድጋሚ ያደረሳችሁ አደረሰን እላለሁ። አሜን። እንኳን አብሮ አደረሰን። ቴንክ ዩ ክርስቲያን። ኦኬ የዛሬ ቶፒካችን ሜቢ ከህፃናት ጋብቻ ጋር በተያያዘ ፎከስ የሚያደርግ ይሆናል። ብዙም እኔ ቤት ላይ ኦልሞስት 1 አመት ሊሆነኝ ነው ከነዚህ አይነት ቶፒኮች ገብተንበት አናውቅም። አሁን ለአንድ ቪዲዮ ሰርች ነበረ፣ እሱን አስጠፍተውታል፣ ስትራይክም ሰጥተውኛል። ኮፒ ሊንክ ብታደርጉ አሪፍ ነው። አድርጉ አታድርጉ ብዙም ጭቅጭቅ ባልፈልግም አድርጉት። 2 ስትራይክ ሰጥተውኛል። አንድ ከተሰጠኝ ሊዘጋ ይችላል አካውንቱ እና ኤኒዌይስ ቪዲዮዎችን አስጠፍተዋቸዋል። ሰሞኑን ተርታውን ያሉ ቪዲዮዎች እንዳለ የበፊቶችንም እያስጠፏቸው ነው። ኤኒዌይስ ኮፒ ሊንክ አድርጉት። ሚመንት የሚል ከሆነ ፑሽ የሚያደርገው ከሆነ ላይቡንም እንደዛ ዛሬ ቶፒካችን ስለዚህ ምንድነው ከአይሻ ጋር ሞር የተያዘ ይሆናል። የካዷቸው እንትኖችም ስላሉ እነሱ መሰረት በማድረግ የምንመለከታቸው ነገሮች ይኖራሉ ማለት ነው። ክርስቲያን እንደዛ ነው። ኦኬ እሺ ፎይ ያ ኮፒ ሊንክ አድርጉ ጋይስ። ሪፖርት በጣም እየበዛበት ስለሆነ በተቻለ መጠን እናንተ ደግሞ ኮፒ ሊንኩን ከፍ ማድረግ ይጠበቅባችኋልና ያው በጣም በተደጋጋሚ ስለምንነግራችሁ ትረዱናላችሁ ብለን እናስባለን። ወደ ዛሬው ቶፒክ ስንመጣ እንግዲህ ዛሬ ውዱ የሙስሊሞች ነብይ ብለው የተቀበሉት መሐመድ ማለት ነው እጅግ በጣም ለዓለማት ዝነት ተደርጎ የተላከ ብለው ቢያምኑም ነገር ግን በሴቶች ላይ ስፔሻሊ እስልምና ሴቶችን ያከብራል ብለው ብዙ ጊዜ ሲናገሩ እንሰማቸዋለን። አሁን ይሄ ነገር ከመሐመድ ይጀምራል ወይ? ሴቶችን ማክበር በተለይ ደግሞ የትዳር ህይወቱ የመሐመድ የትዳር ህይወት ፌልድ ነው። ባጭሩ ያገባቸው ሚስቶቹ እንዳለ ታሪካቸው ቢነገር ወይም ደግሞ ያገባበት መንገድ ቢነገር በጣም ፌልድ የሆነ ሜሬጅ በመሐመድ ላይ እንደነበረ መረዳት መገንዘብ እንችላለን። ከዛ ውስጥ አንዷ በገና በልጅነት በህፃንነት እድሜዋ ያገባት አይሻ እንደምትባል ሁላችሁም ታውቃላችሁ። ስለዚህ ይሄ ከዚህ ጋብቻ ጋር በተያያዘ ከአይሻ ጋብቻ ጋር በተያያዘ እውን መሐመድ ይቺን ልጅ ያገባት በምን መንገድ ነው የሚለውን አብረን የምናይ ይሆናል ማለት ነው። እና ደግሞ ሙስሊሞች ይሄንን ሱና ተከትላችሁ ዛሬ ላይ የ5 አመት የ6 አመት ህፃን ልጅ ታገባላችሁ፣ እናንተስ ልጅ ካላችሁ ያችን የህፃን ልጅ ለጋብቻ ትሰጣላችሁ ወይ? ይሄንን ሱና ትከተላላችሁ ወይስ በነብያችሁ ስራ በነብያችሁ ተግባር ታፍራላችሁ? ምክንያቱም እጅግ በጣም የሚያሳፍር ነው። አብዛኛው ማህበረሰብ በነገራችን ላይ አሁን እንደው በቅርብ ጊዜ ነው እንጂ ይሄን ነገር አያውቁትም ነበር። መሐመድ የ6 አመት ህፃን ልጅ አገባ ሲባል ሰው ለአይምሮ ነው የሚሰቀጥጠው። ለምን? ቁርአን አንተ በጣም በታላቅ ጠባይ ላይ ነህ ይለዋል መሐመድን። ነገር ግን የሪል ህይወቱን ደግሞ ትክክለኛ ህይወቱን ስናይ በዝሙት በወሲብ የተጨማለቀ ነበር። ይሄም ደግሞ ህፃናት እንኳን አይቀሩትም። ሉክ ህፃናት አይቀሩት፣ አሮጊቶች አይቀሩት። የአሮጊቶቹን ተውና ዛሬ በህፃኑ አይሻ ጉዳይ እንነጋገራለን ማለት ነው። አሁን ፍትሃዊ ነበር ያ ትዳር ያ ጋብቻ የሚለውን እናያለን። ምክንያቱም በምን ሁኔታ እንዳገባት የሚናገሩ እጅግ በጣም የሚያሳዝኑ ታሪኮች ስላሏት ማለት ነው። በዚህ ነው የምንነጋገረው። ኮፒ ሊንክ ምናምን ነገር አድርጉ ጋይስ። ያ እንግዲህ የነቢያት መደምደሚያ ነው ብለው የሚያምኑት የደመደመው ህፃን ልጅን በማግባት ነው። ይሄም ደግሞ በመልካም ጸባይ ላይ ነህ እንዲል ያደርጎታል። አንዴ ሱራ 68 4 እና ክፈትልኝ ክርስቲያን። ለምንድን ነው እሱ የምናነሳው? እሷ እንዲያደርጎታል አልፏል የሚል ጥያቄ ሊነሳ ይችላል። በመልካም መከተል እሱን ተከተሉት፣ እሱን እስካልተከተላችሁ ድረስ እምነት የላችሁም የሚል አስተምሯል። በጋብቻ የኔን ሱና የማይመስል የኔ ወገን አይደለም አማኝ አይደለም ብሏል። ስለዚህ እሱ መምሰል አለባችሁ፣ እሱ መከተል አለባችሁ። ስለዚህ አንድ ሰው ተነስቶ እሱን ለመምሰል እሱን ለመከተል መሐመድ ምንድነው እሱ ያደረጋቸው? በጋብቻ ደግሞ የኔን ሱና ያልመሰለ ሰው ገነት አይገባም ሙስሊም አይደለም ከተባለ የ6 አመት ህፃን ሊላገባ ነው ወይ? ኦራይት አንብበው
ገስት እየከፈተልኝ አለ እንግዲህ ገስት ዝም ብሎ የሚሽከረከር ነው ይከፍትልኝ አልቻለም። እኔስ ቀጥላለሁ። ኦኬ እሺ ምን ይላል ሙሐመድን ማለት ነው ላንተ በርግጥ የማይቋርጥ ዋጋ በርግጥ አለህ ይላል። አንተ በታላቅ ጠባይ ላይ ነህ ይላል። አንተ በምንድነው በጣም በታላቅ ጠባይ ላይ አልቲሜት የሆነ ቢሄቪየር ላይ ደርሷል ማለት ነው ሙሐመድ። አልቲሜት የመጨረሻው ሰው ሊደርስበት የሚችለውን ቢሄቪየር ሙሐመድ ደርሶበታል ብለው ሙስሊሞች ይረዳሉ ማለት ነው። ይሄ በጣም መልካም ጠባይ የተባለው የ6 ዓመት ህፃን ልጅ ማግባት ነው። ይሄ ሙስሊሞች ልትመልሱት እናንተ የሚገባ ጥያቄ ነው። አንተ በምንድነው በመልካም ጸባይ ላይ ነህ ነው ያለው። ዘግቶታል። ፔሪድ ምንም እንከን እጸጽ የሌለበት ማለት ነው። በመልካም ጸባይ ነው ኤቭሪቲንግ ያደረጋቸው ሁሉ የሮል ሞዴል ነው። ሮል ሞዴል ነው ማለት ነው። እሱ ደግሞ ቀጥታ የኔን የጋብቻ ሱና ማይከተል ከኔ ወገን አይደለም ብሏል። ከኔ ወገን አይደለም ብሏል። ስለዚህ የጋብቻውን ሱና ለመከተል ከሱ ወገን ለመሆን ምን ማድረግ አለብን ማለት ነው? የ6 ዓመት ልጅ ልናገባ ነው ማለት ነው። ሙስሊሞች ገስቱን ቤቱ ላይ ተጫኑ። ገስት እየከፈተልኝ ስላልሆነ ነው። ኤኒዌይስ ስለዚህ የ6 ዓመት ህፃን ሊላገባ ነው ወይ እሱን ለመምሰል? ያሲን እንኳን ደህና መጣ። ሰማኛው ፎይ እንኳን ደህና መጣ። አመሰግናለሁ። አካም ሙስሊም ነህ? አሁን የምትተረጉሙት ቁርአን ማለት ነው። እሺ በትክክለኛው እምነት ላይ ያሉ ያው ሙስሊም ነን ብለው የሚያስቡ ናቸው እንጂ ኩፍር ላይ ያሉ ሰዎች ናቸው የተረጎሙትና እሱን ተከትላ ሙስሊሞችን መንካት አችልም። መልካም እሺ ያንተን ትክክለኛውን ትርጉም አሳየናው። ሎክ ካፊር ኩፍር ላይ ያሉ እስልምና ውስጥ ክርስቲያኖች ናቸው የተረጎሙት ቁርአኑ። ይኸውልህ ክርስቲያኖች ናቸው። ለንገራሃ ክርስቲያኖች ናቸው ወይንም ቁርአን የተረጎሙት ወይንስ ራሳችሁ ሙስሊሞች ናቸው? ሙስሊም ነን ብለው የሚያስቡ ማለት ነው። ጴንጤ ክርስቲያን ኦርቶዶክስ እንደሚባለው ሁሉ ማለት ነው። ኦኬ ሙስሊሞች ገስቱን እየከፈተልኝ ስላልሆነ ቤቱ ላይ ተጫኑ። ቀጥል እና እንደዛ ነው። ስለዚህ እናንተ ቀጥላለሁ እኮ በትክክለኛው ማለት ነው። እስማማለሁ። ያሲን እስማማለሁ። ችግር የለውም። እስማማው ምንድነው እሱ አንተ በመልካም ጸባይ ላይ ሙሐመድ ማለቱ ስህተት ነው። ካፊሮች የተረጎሙት ሚውታይሻ ካፊሮች የተረጎሙት ይሆናል ማለት ነው። ስለዚህ የኛውን ትርጉም የእናንተን አሳየኝ። ሙሐመድማ በምንም ተአምር በመልካም ጸባይ ላይ ሊሆን አይችልም። ሮል ሞዴል ሊሆን አይችልም። ትክክለኛውን ትርጉም የእናንተን ቁርአን አሳየኝ። እኔ ሙሐመድ መልካም ጸባይ ላይ ነህ የሚለውን ሳይሆን ያልኩት ከዚህ በፊት ያንተን ቪዲዮዎች በጣም ያለው ማለት ነው። እሺ እና የምታመጣቸው ቪዲዮዎች የምትሰራባቸው ሰዎች ምናምን ትክክለኛ አቂዳ ላይ ያሉ ሰዎች አይደሉም። አንድ ማስረጃ እንዴ አንድ ለምሳሌ ስህተት የሰራሁትን እኔ አልገባኝም። ተቀስልኛ ዝም ብለህ የተሳሳቱ ናቸው ስህተተኛ ናቸው ካልከኝ በምን አውቃቸዋለሁ? ማንን ስለማን እያወራ እንደሆነ? አፎይና የሰራኸውን ቪዲዮ አጣጥም። በጣም ብዙ ቪዲዮ ሰርቻለሁ። ሰላም ነው እኮና ናርጂስ ባጭሩ ማለት እንትን መልእክት ስላስተላልፍ ነው የመጣሁት። ሁሱ ሰላም ብለዋል እና እሱ ቤት መተው ውይይት እንድታደርጉ ነበረ። ሞዴሬተር ሁሉ ስልጣኑን በሙሉ ሰጠው። ጥሬው ከቤት ወጣ አንተ እሱ ቤት መሄድ አትችልም። አንተ እሱ ጋር መሄድ አትችልም። አሁን ላይቭ ነው እነግረዋለሁ። አሁን ተገናኙ። እኔ ቤት መምጣት እሱ አይችልም። ጠይቂው እሱን። አንቺ እዚህ ቤት ተልከሽ ስትመጪ ሮጠሽ ከመመጪ
አንተ ልብ ካለ ስቤ ለምን አትሄድም አትዩ? እኔ ቤቴን አልለው አሁን ኮስት ይግባልኝ ያው ያነሳው እንደዚህ ሮጠሽ መጥተሽ ቤቴን አልለው ብዙ ጊዜ ጠርቶ አንተ ነህ እንትን ያልከው እምቢ ያልከው። አዳምጪ ኮመንት ጻፉላት። ማን ነው እሱ እምቢ ያለው? ኮስት አሁን ገባለታል። 17000 ሰው እሱ ጋር ሄጄ ላስተካክልና እና አዳምጪ ኮስት አሁን ገባለታለሁ። ጥሪው እሺ አሁን ገባለታለሁ ኮስት እሱ ቤት ነው ህፃን ልጅ ነኝ እንዴ? እፎይ ነው ለአንተ ጥያቄ ያለኝ እፎይ ለራን በሙሉ እንልንገር ሄጃ አውርዳቸው ሆስት ተጠብቀው አዳምጪ ሂጂ ጥሪውና እኔ ያስገባሻለሁ። ኮስት ይምጣልኝ አሩጪ ሂጂ ኮስት ግባ በይው እጠራዋለሁ። አውርዳቸው እንዳለ አውርዳቸው አሁን ሂጂ ኮስት ጥሪው አንቺ አይደለሽ የምታይን ጥሪውና ነኝ ከዛ ቀበለዋለሁ። ኦኬ ጠብቆ እሺ ሳይወርዱ መቀበል ስለማትችል ነው። አሩጪ አንቺ አይደለሽ ምዝብ ችግር የለም ሂጂ ጥሪውና እና አይደለም ብቻውን 3 ሆነው ይግቡ ኮስት ስዌት ነው ህፃን ልጅ ነኝ። እፎይ ጥያቄ አለኝ። ጥያቄን ተቀበለኝ። ደግሞ ሰው ያወራል ልቀጥበት እኔስ ሰው እንደው ጭንቅላታቸውን በምን ያህል መጠን ቢሸጡት ነው ብዙ ጊዜ ጠርቶ እምቢ ብለሃል አሪስ ስሬስ እኔስ ቀጥል ክርስቲያን ያ 17000 ሰው አስቀምጦ ዘፍዝፎ የሄደ ልጅ ነው። በነገራችን ላይ የፈረጠጠ ሳምንት ሙሉ ቀጠሮ ተሰጥቶት 17000 ቤት 17000 ሰው እዚህ ቤት ሲጠብቀው ኮሆስት እየተጠበቀ ነበር። አልመጣም፣ ፈርቶ አልመጣም። የውይይት ጥሪ ቀርቦለት ማለት ነው። ስለዚህ እዛ እንደፈለገ ሚውት እያደረገ እያስወረደ እየተሳደበ ማለት ማይንዳችሁን አሰሩት። ጭንቅላ እዚህ ከአንገታችሁ በላይ የተገጠመው እንድናስብበት ነው። ስለዚህ ፌር የሆነ ምንድነው ኮስት ነው። በኮስት መግባት ይችላሉ። በቃ አለቀ። በኮስት አይደለም ካንተ ጋር አንተ ኮስት ስድብ ብቻ ነው የምችለው። እፎይ ጭንቅላት የለም፣ ስድብ ብቻ ነው የምችለው። ሌላ ነገር ሐሳብ ጥያቄ ሲጠይቁህ አትመልስም። ነብይ መሰልኩ እንደ እኔ ነብይ ነው ተሳዳቢ፣ ባለጌና ተሳዳቢ መሐመድ ነው። አሁን በቃ ዛሬ የአይሻ ጉዳይ ተነሳል፣ ያለቅሱብን ነው። እንግዲህ ይቻሉት ምንም ማድረግ አንችልም። ታለቅሳላችሁ። ቀጣይ ልንተባበራችሁ አንችልም። የአይሻ ጉዳይ ተነሳ። አሁን እየየሊውሉብን ነው። ክርስቲያን 1 ዓመት አልን ያልገባውበትም ይሄን ቶፒክ ስለ ሴቶች ገብቼ አላውቅም። ታውቃላችሁ። አሁን ያለቅሳሉ። በቃ እየየሊሉብኝ ነው ማለት ነው። ቀጥል ክርስቲያን። ታውቃለህ በጣም ያሸማቅቅ በጣም ያሳፍር ስለሆነ እኮ ነው። ኢማጂን ነብይ ብለህ ከዓለም ላይ አንደኛ ፍጡር ነው የተባለ በጣም በቃ ጸባዩ በጣም መልካም ነው የተባለ በጣም ጥሩ ነው፣ በጣም ሴቶችን ያከብራል፣ በጣም ህፃናቶችን ይወዳል የተባለ ነብይ ገና በ6 ዓመቷ አንድ ህፃን ልጅ አግብቶ በ9 ዓመቷ ወሲብ ነው ያደረጋት ሲባል ማን ነው አሁን ይሄን ነብይ ብሎ የሚያምነውና የሚቀበለው? ኢማጂን ነብይ ነው ተብሎ ገና አይሻን በህልሜ አላህ አሳይቶኛል፣ አንቺን እንደማገባሽ አይቻለሁ፣ ስለዚህ ህልሙ ካላ ከሆነ ሊረጋገጥ ይገባል ብሎ እንደዚህ አይነት ህልም ያየ ሴሰኛ ነብይ አለ ወይ ነው የኛ ጥያቄ። እንደዚህ አይነት ገና ህፃን ልጅ በሐር ጨርቅ ተጠቅልላ በወሲባዊ በሚመስል እይታ አይቶ የትኛው ነብይ ነው ይችን እንደዚህ አይነት ህፃን ልጅ ያገባው? በጣም ያሳፍራል። እድሜ ልካችሁን ትሸማቀቁበታላችሁ በዚህ ተግባር በሙሐመድ ማለት ነው። እድሜ ልካችሁን ታፍሩበታላችሁ። አንተዋችሁም ደግሞ ለምን? ሙሐመድ ሐሰተኛ ነብይ ስለሆነ ማለት ነው። ሐሰተኛ ነብይ ነው ሙሐመድ። ሐሰተኝነቱ የሚረጋገጠው ደግሞ አንድም በዚህ በትዳር ህይወቱ ነው። ከዛ ትዳር ህይወቱ ከ11 ሚስቶች ውስጥ አንዷ አይሻ ነች። ህይወቷን በሙሉ ተጎሳቁላ እያዘነች የሞተች ምነው አፈር በሆንኩ፣ ምነው ሸክላ በሆንኩ፣ ምነው ዛፍ ሆኜ በቀረሁ፣ ምነው ባልተፈጠርኩ እያለች የነበረች ሴት ነች አይሻ ማለት። አያችሁ የሙሐመድ የትዳር ህይወቱ ምን ያህል ፌልድ እንደነበረ፣ ምን ያህል የወደቀ እንደነበረ። ለዛ ነው ሙስሊሞች የሚያሳፍራችሁ። መቼም አንተዋችሁም መቼም ማለት ነው። እድሜ ልካችሁን ትሸማቀቁበታላችሁ ወይ እስልምናችሁን ለቃችሁ ትወጣላችሁ። እኛ አክቹአሊ እልህ ወይም ደግሞ ሌላ ነገር አይደለም፣ ህይወት እንድታገኙ ነው። የሙሐመድን ሐሰተኝነት ተረድታችሁ ህይወትን እንድታገኙ ነው። ሙሐመድ የኖረው ነው የትዳር ህይወት ነብይ ተብሎ አምላክ አድርግ ብሎት ያደረገ አንድም ነብይ ስለሌለ ማለት ነው። ስለዚህ እናንተ ደግሞ ሙሐመድ ከራሱ ምንም ነገር አያደርግም ብለው ደግሞ ሙስሊሞች ያምናሉ። አላህ ነው የ6 ዓመት ህፃን ልጅ ያጋባው፣ የ6 ዓመት ህፃን ልጅ አላህ አጋባው ብለው ሙስሊሞች ያምናሉ። ለምን? ሙሐመድ ከራሱ ምንም ነገር አይናገርም አያደርግም ብለው ስለሚናገሩ ማለት ነው። ስለዚህ እንሄድባቸዋለን በደንብ ማለት ነው።
እንግዲህ ሙሐመድ በመልካም ጸባይ ላይ ያለ ነው which is ሮል ሞዴል ነው ማለት ነው ለሁሉ ነገር ሮል ሞዴል ነው በመልካም ጸባይ ላይ ከሆነ እሱን ሱና ተከተል ከተባልኩ እሱን እንዴት ነው መከተለው ይሄንን ቀጥራም በጋብቻን የምሰሉኝ ብሏል ጋር ክርስቲያን ሉክ ይሄን አሪፍ ተመልከቱ ሱናን ኢብን ማጃ 1846 ላይ ምን ይላል ናሬትድ አይሻ ራሷ ናች የተረከችው ምን ይላል the messenger of Allah said ያላ መልእክተኛ እንደዚህ አለ marriage is a part of my sunnah ጋብቻ ከሱናይ መካከል አንዱ ክፍል ነው አለ and whoever does not follow my sunnah has nothing to do with me ማንንም የኔን ሱና የማይከተል ከሆነ ከኔ ጋር ምንም የለውም ብሎ ይናገራል ኢማጂን የሙሐመድን ሱና ካልተከተላችሁ ምንም ላይ አይደላችሁም ማለት ነው ኑ ግቡ ሙስሊሞች የ6 ዓመት ህፃን ልጅ ታገባላችሁ የ6 ዓመት ህፃን ልጅ አግብታችሁ ገና ለአቅመ ሔዋን ያልደረሰች ማለት ነው ያችን ወሲብ አድርጋችሁ እንትን ትላላችሁ ትኖራላችሁ በ56 ዓመታችሁ የህይወቱን ከግማሽ በላይ እድሜ የኖረ ሰውዬ ገና ህፃን የ6 ዓመት ህፃን ልጅ ምንም ነገር ማታቅ አሸንጉሊት ስትጫወት የነበረች ልጅ ወስዶ ወሲብ አድርጓል ሙሐመድ ይሄ የነብያችሁ ተግባር ነው ይሄን ሱና ተከተላላችሁ አሸንጉሊት የምትጫወት ህፃን ልጅ አታገባላችሁ ኦራይት አብዱራህማን እንኳን ደህና መጣ አብደላ ሚውታርክ ሰማል አብዱራህማን ይሰማል መልካም እንኳን ደህና መጣ እንኳን ደህና አብረው ቆየን መልካም የነብዩን ሱና ተከተላለህ ጥያቄያችን ነው ኧረ አልቀጥልም ምን ነው አይ ያው አዋጣም የነብዩን ሱና መከተል ኧረ አዋጣም ሙስሊም ነህ ክርስቲያን ነኝ ክርስቲያን ኦኬ አይስም አብዱራህማን ነው ለምን አብዱራህማን አልከው ያው አይ አካውንቱን ስከፍት ሁለት አካውንት ነበር በዛ ስለሆነ ብዬ ነው የከፈትኩት እሺ ሙስሊሞች ነው የምንቀበለው ዛሬ እሺ አብዱ እንኳን ደህና መጣ ካን ቆየ መልካም የነብዩ ሱና ተከተላላችሁ ወይ የሚል ጥያቄ እየጠየቀን ነበር በደንብ በጋብቻ የኔን ሱና የማይከተል ከኔ ወገን አይደለም ብሏል ሙሐመድ ታምንበታለህ እንዴት ነው ማላምንበት ኦኬ እንደዛ ካመንክ ነብዩ በ6 ዓመት እንዳገባ አንተ በ6 ዓመት ታገባለህ በ6 ዓመት አጋባዋት ተገናኙት የሚል ሐዲስ ትስጠኛለህ በ6 አገባ በ9 ተገናኛት እና 6 ምን ትላለህ ታዲያ 6 ለምን ትላለህ 9 ነው የተባለው ያገባት በስንት ነው የታጨጅ ነው በ9 በ6 ኦኬ ወደ ቤት የገባባት እሳሱ 9 ነው አናፍረበት ኦኬ አታፍሩበትም የ56 ዓመት ሽማግሌ የ9 ዓመት ህፃን ልጅን ለምን የመቶ አይሆንም ያ የቆረፈደ ሽማግሌ የ100 ዓመት ማለት እንግዲህ ቆዳው የተሸበሸበ ገና እምቡጥ ጽጌረዳ ያለችን የ30 የወንድ የወሲብ ጉልበት ያለው ወሲብ እንዲያደርጋት ትፈቅዳለህ ማለት ነው ስለሷ ራሷ ትናገር አንተ ነህ እንዴ ለሷ ጠበቃ የምትሆነው ከሷ ላይ አንተ ታውቃለህ አይደለም አሁን የአይሻ ጉዳይ አሳስቦህ ነው ስለ አይሻ አይደለም አሁን የምናወራው ሱና እያወራ ስለ ሱና ስናወራ አንተን ይመለከታል ሰዎችን ይመለከታል እነሱ የሚከተሉትን ይመለከታል ስለ አይሻ ጉዳይ አይደለም ምን ሆነሽ ስለዚህ አንተ ይሄንን ተገብራለህ ወይ ምኑ ነው የምተገብረው በ56 ዓመት እንደ ነብይ የ9 ዓመት ልጅ ትገናኛለህ ስለደረሰች አግብቷታል እኔም ቢደርስ ከደረሰች እኔ ማግባት አይቀርም ምንም ችግር የለው ከደረሰች ለእስልምና ለሙስሊሞች ደረሰች የሚባለው የ56 ዓመት ሽማግሌ የ9 ዓመት ህፃን ልጅ ሲያገባ ነው ይወል እድሜ መስፈርት የሚል መጽሐፍ ቅዱስ ላይ ተሰጠኛለህ እኮ ለእናንተ ደረሰች ማለት ይሄ ነው አይደለ አይደለም የጋብቻ መስፈርት አለው ብለህ መጽሐፍ ቅዱስ አለው አለው አሁን ከመይ ራስህ መልስ
የኔ ሰጣለሁ ችግር የለው ስለምንጸየፈው ጤናማም ስላልሆነ እኮ ነው እኛ ቻሌንጅ ያደረግነ ጤናማ ስላልሆነ ነው እሺ ቆይ አንተ ከአይሻ በላይ አንተ ታውቃለህ ስለ አይሻ ምን አገባኝ እኔ አሁን እኮ ስላንተ ነው እያወራለሁት እየነገርኩህ ያለው ስለ አይሻ ጉዳይ ነው የመጣው ሲጀመር ስለ አይሻ ነው ባነሳለም አይሻ ምንድነች ሱናውን ነው እያወራህለው አሁንም ታደርገዋለህ እያልኩ እኮ የሆነ ልንገራ አስማኛ እፎይ አቃጥል በሴቶች ማለት ነው እሷ ተጀኩና ተበድላ ወይንም ቅድም የሚለው ሰምቼ ነበር ወይኔ አፈር ሆኜ በቀረው ያለችበትን እስቲ አንድ ጥቅስ ስጠኝ ቶሎ በል በሰጥ ከስልምና ለቀት ወጣለህ ድንጋይ በወንካለችበትን በሰጥ ትወጣለህ ከስልምና በትዳሯ ዙሪያ ነው ድንጋይ ቆይ ያ ስለ መሐመድ ስትነገር በገነት ውስጥ መስሎን እንትን እንደምትል ምናምን ስታወራ ባልተፈጠርኩ ሞቼ በቀረው ድንጋይ በወንኩኝ ያለችበትን በሰጥ እስልምና ለቀት ወጣለህ ተማኛ አድምጠኝ በትዳሯ ጉዳይ አረመመቻች ወይንም ደግሞ ያለቤ ቻሌንጅ አድርገኝ እስልምና ለቀት ወጣለህ አዳምጠኛ ለፖይንቱን ስማኝ ቀድማ በትዳሩ ጉዳይ ያለ እድሜ መመጣጠን ስለመጣ ብቻ ወይኔ አፈር ሆኜ በቀረውበት ያለችበት ብቻን ኤክሰፕሽን አትተፍ ብቻ አልበቻ አይደለም በቃ ነው ስለ ትዳሩ እድሜ ነው ስለ እድሜና ያወራለው አዳምጥ ያማረረችበት አለ ቅድም ክርስቲያን ሲያማር እንዳማረረች አይሻ ተናገረ እሱን ሰምቼ ነው የገባሁት አልክ ክርስቲያን ያወራውን እኔ ሰጣለሁ እኔም ሰጣለሁ ችግር የለውም ሰምታኛላ ሰው የሚያማር ባልተፈጠርኩ ድንጋይ በወንክ አለችበትን ብሰጥ እንጨት ሆኜ በቀረችበትን ብሰጥ ስማኛ እኔም ብቻ ስሙኝ አትበል ሰው የሚያማርርበት በጣም ብዙ መንገዶች አሉ ከመንገዶቹ ውስጥ በትዳር ዙሪያ ከሆነ ያው አንድ ጥቅስ ስጠኝ በትዳሯ ዙሪያ ወይንም ደግሞ ያለ እድሜ ጋብቻ ስለሆነ ብቻ አማራ የተናገረችበት ካለ ስጠኝ እስልምና ለቀት ወጣለህ ለምንድን ሞታ ለአንተ ብዬ ነው ሞታ ግን አታመጣልኝማ እስልምና ለቀት ከወጣ ለስጣልኩ እኮ አምጣ ስጠኛው ኦኬ እስልምና ለቀት ወጣለህ ስጠኛ አልኩ እኮ አይ እስልምና ለቀት እንደምወጣ ኮንፌስ አድርገልን መረጃ ካመጣውብህ አይሻ እንደዚህ እንዳማረረች አዎ ኢየሱስ ጌታ ነው ይቀበልልሃል ስለዚህ እስልምና ሐሰት መሆኑን ታሳያለህ ታምናለህ ስጠኛ አልኩ እኮ ወይኔ መሐመድ ሐሰተኛ ነው ትላለህ ክርስትና እውነት መሆኑን ትመሰክራለህ ተናገረው ይሄን ቃል ኢየሱስ ጌታ አምላክ እንደሆነ ትመሰክራለህ ታምታኛ ላይ ያልኩን ሰምቻለሁ በትዳር ዙሪያ ያለ እድሜ ጋብቻ ወይኔ አፈር ያልከውን በለው እኔ መረጃውን ክርስቲያን ካለ ከፍ አደረኩልህ ዛፍም ቦንኩ ያለችበትን ድንጋይም ቦንኩ ያለችበትን አመጣለሁ ለነግረው እኮ ነው በ9 ዓመቴ ነብዩ ወይኔ ምንድነው ማምታታ ያምታታኝ እኮ ነው በ9 ዓመቴ መሐመድ አግብቶኛልና አልተመቻቸልኝም ብላ እሪ ያለችበት ቀጠል ክርስቲያን ላወራ ነው ቻሌንጅ አድርጋለሁ ለከገባ ቻሌንጅ በዛው መጣ እንደምና አርጋችሁ የለም ስትል ያ ቀጠል ኤኒዌይስ ኦኬ አሁን ሱናውን ተከተላላችሁ አትከተሉ ሱናውን ተከተላላችሁ ነብዩን ሱና አትከተሉ በ9 ዓመት ታገባላችሁ ትገናኛላችሁ ታገባላችሁ ሳን ትገናኛላችሁ አትገናኙ እንደ ነብያችሁ ሎክ የ30 የወሲብ ጉልበት ያለው ሰው ነው የ9 ዓመት ልጅ ነው የተገናኛት ይሄንን እናንተ ትገብሩታላችሁ ወይ ታደርጉታላችሁ ወይ ለንጋሬ ፎይ ነገርኩ ታደርገዋለህ እድሜው ከደረሰ የ9 ዓመት ልጅ ትገናኛለህ እንደዚህ የ30 ሰው የወሲብ ጉልበት ይዘ ያ ማለት እኮ ወይ ያ ማለት ምን ማለት ነው 30 ወንዶች የ9 ዓመት ህፃን ልጅ መገናኘት ማለት ነው መሐመድ የ30 የወሲብ ጉልበት አለው የ30 ወንድ ጉልበት ስለ ወሲብ ሁሌ አታውራ ቆይ ልንገርህ ሁሌ ማውራት ያላቅም ያሰነው ሙታ ነብይ ነው ሁሌም ስለ ወሲብ የሚያወራው እኔ አይደለም አንተ ነህ ስለ ወሲብ የምታወራው ሁሌም ና ከፍል አድርገህና ከኔና ካንተ በላይ ተፈንጥ ወይ አዳምጥ ቱሳር ጎባል ከዚህ በፊት ስንት ያንስተዋል ሄሬስ ስንት ያንስተዋል አሁን በዚህኛው ስለምን አለቀ መውጣት አለ ብለህ ነው ተሳስተሃል ወላሂ ተሳስተሃል አዳምጥ እሺ እኔ ቤት በዚህ አመት ውስጥ ቤቴን ከፍቼ ስለዚህ ጉዳይ ያወራውበትን እስቲ ይሄን ቀን በለኝ ማይገናንሳ
ከዚህ በፊት አላወራሁም። ስለ እኔ አመት ሊሆነኝ ነው ወለ ቤቴን ከፍቼ በሴቶች ከዚህ በፊት አላወራህም ወይ? ስለዚህ ጉዳይ አላወራህም? ቴንክ ዩ። ከዚህ በፊት አውርተሃል አላወራህም? አውርቼ አውቃለሁ። አመት ሊሆነኝ ነው አልኩ እንጂ አውርቼ አላውቅም አላልኩም። አዳምጥ። ነብዬ ምን ብሏል? ቀን በቀን ስለ ወሲብ ነበር የሚያወራው። አንድ በል ሀጅ እያደረጉ ወሲብ እንትን እያሉ ስፐርማቸው ይፈስ ነበር በእጃቸው ላይ። ሁለት በል ወደ ጦርነት ሲሄዱ ስፐርማቸው ይንጠባጠብ ነበር። ሶስት በል ልስጥቅ ጥቅሱን እሱን አናሳይ። አዳምጥ ማይከል ጥቅስ ተቀበል ላሸክም ተቀበል። አለም ትወርዳለህ። አላፍርበትም እኮ የሰው ልጅ ናቸው። ስሜት እንዳንተ እንደኔ ስሜት። ስለዚህ አዳምጥ። በቃ አዳምጥ። እሺ አትጮህ። እውነት እኮ ነው። ምንም ችግር የለውም። እና ታዲያ ነብይ ሲያወራ ናና ክርስቲያን አዘጋጅልኝ እንትናን ኖ ቃል አዘጋጅልኝ። ስለ ወሲብ ሁሌም ታወራለህ ይሉኛል። ቁርአኑም ሐዲሱም እንዳለ ስለ ወሲብ ነው የሚያወራው ብሎ ያሉትን ሼክ መሐመድ ዘይን የተናገሩትን እንትና አዘጋጅልኝ ቪዲዮ። ታወዛ ታውለ ቅድሙ ማረጃ አስጠኝ። ማረጃውን መፈልገው አሁን የተጠየቀው መልስ አንሰጠው። ማረጃውን ስጠኝ። ለምን ብዬ ተሰጣለሁ? መረጃ ለምን አባከና? አችልማ ስለማችለው ተረተረ ስለምታወራ አሁን የተጠየቀው መልስ ተረተረ ታውራ ማረጃ ካለ ስጠኝ። ተረት ነብይ ነው የሚያወራው። ኢዴት ቻሌንጅ አድርገኝ እሰጥሃለሁ። ቻሌንጅ አንድ ጊዜና ቁጭ ብለው መስጊድ ውስጥ ማን ስለ ወሲብ ቁጭ ብለው መስጊድ ውስጥ ስለ ህይወት አይደል ስለ ዘላለም ህይወት አይደል የሚያወሩት? እንዴት ወሲብ ማድረግ አለብን? ሰውና እናውራና እንወራደኛማ ሰው ማሳደው እሱ ክሌም ላደረገብን ለከሰሰና ሐሰት ክስ መልስ መስጠት ስላለበት አናላይዝ እሱ ስጣኛ። አሁን እኔ የመጣሁት እዚህ ጋር ሰው ሲሳደብ መስማት አይደለም የምፈልገው። ኦኬ እኛ እኮ የተሳደበው ነገር የለም። እሺ ችግር የለውም። ማና ምክንያቱም አንድ አመት ያህል አውርተንበት ማናቀውን ገብተንበት የማናቀው ሁሉ ቀን በየቀኑ እዚህ ቤት የምታወራው ይሄንን ነው እንዴት ይለኛል? ይሄ እኮ ሐሰት ክስ ነው። አመት ያህል ገብቼ አላውቅም እኔ እንደዚህ አይነት ድረስ። ቀጥል ክርስቲያን ያ ያሳፍራልና ታንሳብን እፎይ በቃ ብለውና ለምኑኝ አቆማለሁ። ይሄን ቶፒክ እኔ አላነሳው ትቼ እንደተውኩላችሁ በዛው ልተው ማለት ነው። ግን ስላነሳችሁት ነው አንድ ቪዲዮ ስሰራ እሷን አስጠፋችሁብኝ። ከዛ በኋላ ቤታችሁ ገብታችሁ ለመሸፈን የሐሰት መረጃዎች ማቅረብ ጀመራችሁ። እሱን አይቼ ነው ዛሬ ገባሁት እንጂ እንደምትሸማቀቁበት እንደምታፍሩበት ስለማቅ አልገባበትም ነበር። ያ ሉክ መስጊድ ውስጥ ነው ይሄ ይችን አዳምጡ። መስጊድ ውስጥ ተቀምጠው ስለምን እንደሚያወሩ። ሌላው ጋብቻ ላይ ስንመጣ ጋብቻ የሚባለው ነገር በራሱ ራሱን የቻለ ኢባዳ ነው፣ አምልኮ ነው። ሉክ ኢባዳውን አዳምጡ። ጋብቻ ብቻ ሳይሆን ይሄ ግንኙነት የሚባለው ነገር ለራሱ በአንድ በኩልም አንተ ስሜትህን ትወጣለህ፣ በአንድ በኩልም የራስህን ሻዋን እየረካ፣ በአንድ በኩል ደግሞ ኢባዳ ነው ብለን ምን ሉክ ሙሐመድ አይሻን በ6 አመቷ አግብቶ በ9 አመቷ ወሲብ ማድረጉ ኢባዳ ነው፣ እምነት ነው፣ ዶግማ ነው። የእስልምና ዶግማ አንዱ ኢባዳ ሙሐመድ በ9 አመቱ አይሻን ወሲብ ያደረገው ኢባዳ ነው። መቻል አለብን። ለምን ረሱል አለይሂ ሰላቱ ወሰለም ወፊ ቡድዕ አሐዲኩም ሰደቃ፣ አንድ ሰው እኮ በብልቱ ሰደቃ መስራት ይችላል። ገብታችኋል አይደል? ሚስትህን ማጉረስ፣ ሚስትህን መሳም፣ ሚስትህን ማቀፍ፣ ሚስትህን በደንብ አርክታ ግንኙነት ማድረግ አጅር ያስከፍላል አላህ። አንተ ይሄ ነገር እንደዚህ ነበረው እንዴ? የምር አላዳመጥኩትም ማለት ነው። ይሄን ዒባዳ ነው የሚለውን ነገር ማወቅ መቻል አለብን። ምናልባት እኔ ወንድ ነኝ በቃ እንዲህ አድርጌ ሰራላታለሁ እንዲህ አድርጌያታለሁ አረጋ መጣ ወደ ጥያቄ ተመለስ። አረባ አላህ ኢስላም መስጊድ ውስጥ ነው ይሄ መስጊድ ውስጥ ነው። አርብ ከጁማ ሰላት በኋላ የሚሰጠው መልእክት አለ። እዛ ላይ ከሰላቱን ከልጁ ጋር ጨርሱና ነው የወጣበት ጥያቄ ጠይቁ ወይን ለጠይቁ። ይሄ ከሰላት በኋላ የሚያወሩት ነው መስጊድ ውስጥ። ችግር የለውም። እኛ ከቅዳሴ በኋላ ብለን አምጥተናል እንደ ቪዲዮ። አሁን አንተ መጨረስ ከሆነ ጨርስ ውስጥ ይቅርታ። አታመጭም፣ ድጋሚ ብትፈጠሪ አታመጭም። አንድ አመት ብታገስሽ አታመጭም። ከቅዳሴ በኋላ መድረክ ላይ እንደዚህ ሚስትህን በደንብ አድርገህ አርክተህ እምነት ነው ምናምን እያለ የሚሰብክ አንድ አታመጭም። እኛ ግን ብልታቸውን ከአህያ ብልት ጋር ግንኙነታቸውን ከዶሮ ጋር እያነጻጸሩ ያሉትን ኡስታዞችሽን እናሳይሻለን።
ያንተ ብልት ያያና በእናትህ እንደዛ ልታወራ ከሆነ ማለት ይቅርታ አድርግልኝና እንደዛ ከሆነ እኮ እኛ ለምሳሌ መስጊድ ስንገባ ወንድና ሴት አይቀየጥም። እናንተ ደግሞ ሁሉም አንድ ላይ ነው ተቃቅፎ እንትን የሚሰራው። እንደዛ ካወራክ ማለት እፎ ይቅርታ አድርግልኝና ማለት ዲስሪስፔክት እናውራካን። ሪስፔክት ከሆነ ግን የትኛውም እምነት ይከበራል። ኢስላም አለመቀየጥ በመሰረቱ ዝሙትን ይከለክላል ማለት አይደለም። አንቺ በዛ ጋር ሆነሽ በዚህ ጋር ሆነ ያው ነው። ከዚህ የሚያልፍ ዝሙት የታለፈ እየተቃቀፉ ቤተክርስቲያን እየዋሉ ዝሙት ነው እሱ ራሱ አንደኛ ነው። ዝሙት የሚመነጨው ከአይምሮሽ ነው አንደኛ። ሁለተኛ ደበበይ ክርስቲያን ክፈትልኝ ሳይድ ቡካሪ 2505 ክፈትልኝ። እንደገና ደግሞ ሙስሊም 1403 ታዘጋጅልኛለህ። ሉክ ዝሙት አብረ ስለሆንክ ብቻም አይደለም፣ ወይንም ደግሞ አንዱ ዛጋ ስለተቀመጠ አይደለም። እንደ እስልምናው we know that ሴት ከፊት መሆን አትችልም፣ ከኋላ ነው መሆን የምትችለው ስለምትናቅ ነው እንጂ ክብር ስለሰጣት አይደለም። ሴት በፍጹም ከወንድ ፊት መሆን አትችልም፣ ከወንድ ኋላ ነው መሆን ያለው። እናንተ አሁን ቅዳሴ ስትሄዱ ሴትና ወንድ አይቀየጥም? ሀቅ አውራና እስቲ ይሄ ሌላ ይቅር፣ ወንድና ሴት አይቀየጥም? በመጀመሪያ ደረጃ ቦታ አለው የኛ ሜቢ የኦርቶዶክስ ኢስላም ሜቢ በምን እናሳይሽ ወይንም እንትን ቪዲዮዎች እናሳይሻለን፣ ችግር የለውም። ለየብቻ ነው። ቢቀየጡም ግን የትልቅ ኢሹ ተደርጎ ቢነሳ አይደለም። መቀየጥና አለመቀየጥ እኛ እንስሳ አይደለንም። ልክ ሴት ልጅ ስትቀየጠን ወተን እንደ እንስሳ ላዋሌ ጉብ ምንል ያውም ቤተ እምነት ቦታ ሄደን እንስሳ አይደለንም። ይሄ አይምሯችን የሚገዛነን እንጂ ቤተ እምነት ቦታ ወተን ሴት ልጅ ከሰሬ ካለሽ ዘልዬ ጸሎቱን ትቼ ላዋሌ የምሳፈረው እንስሳ አይደለሁም። ያው ይታይሻል። የወንዶቹ በዚህ ጋር የሴቶች ለዚህ ስናስቀድስ ፈራን ነው። ዝጋ አንተ ማን ነው የቪዲዮ መከፍተው? ዝጋ ከፎይ ጋር እያወራው ስለሆነ እያሳየሽ ነው። አያስፈልገኝም ፕራክቲስ። እኔ ያውቃለሁ ስለሆነ ብዙ እኛ ሰፈር አሉ ስለማቅ ዝጋው ቪዲዮን ሀቢብ እያወራው ነው። እኔ በመረጃ እንዲሆንልሽ ነው። ሎክ ስለዚህ ማፊ ሙሽኪል አውቃለሁ ከሆነ ኢስላም ቢቀየጡም ራሱ አልኩሽ ፎር ቴክ ኦፍ አርጉመንት ተቀየጡ። ቢቀየጡ እንኳን እንዴት ጸሎት ቦታ ሄጄ ጸሎቱን ትቼ ላዋሌ ሰፍርባታለሁ። ይሄንን ያደረገው ግን ማን እንደሆነ ምን ታውቂያለሽ? እስላም በሚያሳዝን ሁኔታ ሳይ ሙስሊም 1403 ኤ ላይ ነብይሽ ወደ ጸሎት ቦታ እየሄደ ሴት አይቶ እንዴት እንደሮጠና ምን እንዳላ ሳይሻለሁ። ቡሃሪ እናንተ ወንጌልም ከእናታችሁ ጋር ታኙ ይላል። ይሄንን እየተሸከምክ ደግሞ ነብያችን ትነካለህ እንደ ወንድም ምን ሆንክ? በስማም እኔ ከፍ ለምን አላደርግሽም? እኔ አሁን ክርስትና ለቅቄ እወጣለሁ። ከእናታችሁ ጋር ተኙ የሚል ካለ አምጪ እኮ ይሄን እየተሸከምክ አንተ ደግሞ እዚህ ጋር መጣ ነብይ ለመንካት ምን ይጠቅማል? በመቶ ተው ከነብይ ጋር ተው ተብለሃል። በቃ ተው። እስላምዬ ምን ሆንክ? ሰው ልጅ አይደለም እንዴ? ተፈጥሮ አይደለም እንዴ? አንተ ነው በራስህ ነው ራስህን የፈጠርከው። እስላም ላወራሻት ውሸት ስለሆነች ከእናታችሁ ጋር ተኙ ይላል ወንጌልም ብለሻልና አንድ ማስረጃ ብቻ ስለኝ አላፍርበትም። አንተም የኛን የምታወራውን ሁሉ አውጣ እስቲ። ሪል ይሁንና ፕራክቲስ አውጣና እንየው። የምታወራውን ከአፈክ የሚወጣው ሁሉ ነገር ማለት ነው። ቴንክ ዩ አንቺ ግን ማታመጭም። እኔ ግን ላወራሁት ይሄው ተከፍቷል። በመጀመሪያ ደረጃ ከነብይ ኦሮምኛ ታውቃለህ? በኦሮምኛ አወጣልሃለሁ እኔ ረኮንጎ ናፍ ባስታ ረኮንጎ ሎክ ከሶታቴ ወሊ ገል ማፊ ሙሽኪላ እኔ ማውጣልሃለሁ። እሺ አባስ ያለማስ ልቀርገው አንዴ ክርስቲያን ልቀርገው አንዴ ባቡን አሳየኝ። recommendation to the one who sees a woman እኔ እንግሊዘኛ አልችልም። ግሪያፋን ኦሮሞ እንግሊዘኛ አልችልም። እኔ የማችለው እየተበተብክብኝ ወደ ልፈታው ነው። እኔ አልችልም እንግሊዘኛ። ያው ወደ አማርኛ መልስልሻለሁ። አረብኛ አንዴ እሺ። አረብኛ ግሪያፋን ኦሮሞ ታድኝና አፕሊኬሽን አለ አነባዋለሁ እኔ ችግር የለውም። ባስ እሺ። ሳይ ሙስሊም 1403 ቁርአን ድዋሰዲ kana fida jirtu si ani waan jirrat ani ragasi fidati snaafiti silbaas negar ndubistori arefa yani ingilifan barbadu malta tiblesu wana softe hundafu ragaba siti walina sofna rakonga እና ምንድነው ማለት ካልቸርሽ እንዴት እንርዳሽ ታዲያ? እስላም
የማይቻል ሞት ብቻ ነው ማንም የማያሸንፈው እንጂ በዚህ ምድር ላይ የማይቻል ነገር የለም። ወደ አማርኛ ወደ ኦሮምኛ ዙርና ፍሪ እናነባለን። ይሄ ህዝብ የሚስማ ሰላም አገይካ አፕሊኬሽኒ አፋን ኦሮሚፋቲን ነንቀባ ጀተምኒ ani kan jedhe irratti ragaa wangeela keetti ragaa siin jedhe irratti afaan oromootiin sii kennaa jedhe dubbii wal jalan dhayini keemmoo ka jette afaan oromootiin baasii reelii haa dubbisnu siin jedhe addisa hin qabda moo hin qabdu amma anam hadiisa of biraan qabu maaliif hin qabne እንደሱ ሌላ ጥያቄ ኦኬ ለማንኛውም የኛን ታውጣልን እህታችን ረባከክ ላወራኸው በፊት ሪል ረጋ ፊዲቲ ሲባሳን ላይ አየኛንም አወጣንልሽ እኮ ስናወጣልሽ እኮ ቆይ ሰው አታስገቡ እኮ ልወስድም አልኩ እኔ በማልችለው ቋንቋ ነው ትግረኛ ብታወጣ ልወስድልህ ነው ታዲያ እኔ የማላውቀውን ቋንቋ ማላውቀውን ቋንቋ ልወስድልህ ነው ታዲያ ቆይ ችግር የለውም ያንቺን አወጣልሻለሁ ኤኒዌይስ ወደ ኦሮምኛ ተርጉመው ክርስቲያን ወደ ኦሮምኛ መልሰው እንትን አድርገውና ሀያትን ቀብዳይ በገና ጋር ዱፍቴ አየ ነጋሲፋተኦ እስላም እዝርታ እንከባ ኑባዚካ እሺ ባተካ ብራምበረ ሳይ ሙስሊም ዳ ሳይ ሙስሊም ቁመቶ ኮፍ ባፉር እንደዛ ነው ሳዲረት ነፈካለ ሜላለ ባፉር ድዋሰሪ ኤና አይደል ክርስቲያን ኤሌና እስቲ ما تدري القبي مبلش إنه كما لو كبارته كاميرا واني مي حياة اوكي نمبر ኢቨን ሴትን በሰይጣን የሚመስላት ነው በሰይጣን የሚመስላት ነው መሐመድ ገና ለገና ሴት አይቶ ሮጦ ያለው አታሸኛ ነነሸሽን አመ ዴቢና ባሳርታ ሌላ ማርኛ መጣላ ያስፈልግም አውጣልኝና ሪል ታውራ ችግር የለውም ይወጣል ያለው አንዳርመቲነት ኦኬ ሰላም ታይ ኦኬ እንግዲህ ፈረን ባስቴካ ኦሮሚ ፈረን እሺ ኦሮሚ ፈረን ባስቴ ሞ እንግዲህ ፈረን ብልብላ ከናን እንጂ ማል ከጀሉና ቪዲዮ ደሜ ዱራ ወል ያጋል ማይኖ እንቲች ኦኬ ኦሮሚ ፈረን ባስ ባያ ሶፍት በረማቲ ያው ደስ አስተምታወጣልሽ ተከፍቶልሻል ያው አንበቤሽ ኦኬ ልብስ ምን ካሜን ዱብሳ ቪዲዮ ለማጅራ አካም ዱብሲና እንጀራርታ ክርስቲያን ዱብስ ኢሰሳ ዱብስ ሲባን ባሳዳ ሲባሱት አራ ቢስሚላህ ስፖርት እየተጫወተ ነው እንደ ቤቱ እያየው እኮ አይደለም ያው ይታያል አያት ስተምታወጣልሽ አንብቢው የነን ባቡን አንብቢው ከዛ ይቀጥላል ማባቴ ኮቱ እምባቴ ወጣች ኤኔስ ገና የኛንም ልታሳይና ነበር እንዴ ወንጌል ላይ እናታችሁንም ተገናኙ ይላል ብለሽና ነበር እንዴ ያለ ውሸት መቆም አይችል ሃይማኖት